ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው በኤርትራ የስልጣን ፉክክር አሁን ላይ ተጧጡፎ ቀጥሏል። በተለይም በሲቪል ባለስልጣናትና በወታደራዊ መኮንኖች መካከል ፉክክር ስለመኖሩና ፍጥጫም ስለመፈጠሩ ተሰምቷል። ስለዚህ ጉዳይ በስፋት ትሰማላችሁ። በተለይም 3 ወሳኝ ክስተቶች ሊከሰቱ እንደሚችሉም እየተጠበቀ ነው። እነኚህ ምንድናቸው? በዝርዝር እንነግራችኋለን። እንደዚሁም ኢሳያስ አሰብን ለኢትዮጵያ ለመስጠት መስማማታቸውን የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንትና አሁን ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ መናገራቸው ተሰምቷል። አቶ ጌታቸው ረዳ ከኮርነር ፕሬስ ጋር ውይይት ባደረጉበት ወቅት ነው ይህንን ሐሳብ የሰነዘሩት። ምን ማለት ነው? በደንብ እንሰማዋለን። እንደዚሁም የአልቡርሃንና የኢሳያስ ወይም የሻዕቢያ መንግስት የጦር ዝግጅትን በሚመለከት አዲስ አፈትልኮ የወጣ መረጃ አለ። ሁለቱ መንግስታት ወይም ደግሞ አልቡርሃን የሚመሩት የሱዳን ብሔራዊ ጦርና የሻዕቢያ መንግስት ጦር በጥምረት ኢትዮጵያን ለመውጋት እያሴሩ እንደሆነም ተገልጿል። በተጨማሪም ለተቃዋሚ ኃይሎችም ስልጠና እየሰጠ ነው የአልቡርሃን መንግስት። ስለዚህ ጉዳይ በስፋት ትሰማላችሁ። አብራችሁ እንድትቆዩ በመጋበዝ በቆይታችን እንደምታተርፉ እያመንን ለቻናሉ አዲስ የሆናችሁ ቻናሉን እንደተለመደው ሰብስክራይብ፣ ፕሮግራማችንን ላይክና ሼር በማድረግ አዲስ ሐሳብ፣ አስተያየት ወይም ደግሞ የምትሰጡን ኮሜንትም ካለ በኮሜንት ወይም በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን አብራችሁን መስራት ለምትሹ በስልክ ቁጥራችን ወይም በቴሌግራም አድራሻችን አሊያም በኢሜል አድራሻችን ልትልኩልን ወይም ልታገኙን እንደምትችሉ እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሸጋገርን። ቀዳሚ የምናደርገው የኤርትራን ጉዳይ ነው። ኤርትራ ላይ ከሰሞኑ የተለያዩ ሐሳቦች እየተሰነዘሩ ነው ያሉት። የኤርትራ የውስጥ ሁኔታ አሁን ላይ አስቸጋሪ እየሆነ እንደመጣ ነው የሚገለጸው። ምንም እንኳን ፕሬዝደንት ኢሳያስ አፈወርቂ አገሪቱን በጥብቅ ቁጥጥር በሚባል ደረጃ ያለመፈናፈን ዜጎች መሯቸው አገራቸው መልሰው እንኳን ማየትና ወደ ሀገራቸው መመለስ እስካይናፍቃቸው ወይም ደግሞ እስኪያስጠላቸው ድረስ አማረው ወደ ስደት እስኪሄዱ ድረስ ያደረገ በጣም አምባገነናዊ የሆነ ስርዓትን ተግባራዊ በማድረግ ወይም በስራ ላይ በመዋል ኤርትራውያንን ዜጎችን ሲያማርሩ እንደከረሙ ይታወቃል። ላለፉት እንግዲህ 3 አስርት ዓመታት አገሪቱን በብቸኝነት የመሩት ፈላጭ ቆራጭ የሆኑት ሁሉን ነገር በእጃቸው አስገብተው ኢኮኖሚውንም ፖለቲካዊንም ማህበራዊ ዘርፉንም ሁሉንም ነገር በእጃቸው ቆንጥጠው አገሪቱን 40ና 50 ዓመት ወደ ኋላ የጎተቷት ፕሬዝደንት ኢሳያስ አፈወርቂ አሁን ላይ ዕድሜያቸው ወደ 80 ዓመት ገደማ ላይ ያለ ከመሆኑ ጋር ተያይዞ ከዕድሜያቸው በላይ ደግሞ የጤና ሁኔታቸው ኳታር፣ ዶሃና የተባበሩት አረብ ኤምሬትስ ዱባይ ያመላለሳቸው የጉበት በሽታ እንደዚሁም ደግሞ የልብም አሁን ልብ ተብሏል እዚህ ካይሮ ሆስፒታል ባለፈው ገብቶ ነበር ተብሏል። ለማንኛውም ተጨባጩ የሆድ በሽታ ነው፣ ያኛውም የጉበት የተሰኘው ነው። በዚህም ምክንያት አሁን ላይ አገሪቱን እንደነበረው ጊዜ ወይም እንደቀድሞ ጊዜ የመምራት አቅማቸው እየተዳከመ መምጣቱን ተከትሎ በመዋቅራቸው ውስጥ የተለያዩ መዳከሞች፣ መልፈስፈሶች እንደዚሁም ደግሞ አንዳንድ ቦታ ደግሞ ትዕዛዝን በአግባቡ ያለመውረድ፣ አንዳንድ አመራሮች ደግሞ ያለመታዘዝም አዝማሚያዎች እየታዩ ከመሆናቸው ጋር ተያይዞ በኤርትራ አዲስ የስርዓት ለውጥ ሊከሰት ወይም ሊፈጠር እንደሚችል እየተገመተ ነው የሚገኘው። ይሁንና ግን ስርዓቱ ምንድነው፣ እንዴት ነው፣ በማን ነው የሚመጣው የሚለውን ጉዳይ በሚመለከት ውዝግቦች ተነስተዋል። ፕሬዝደንት ኢሳያስ አፈወርቂ የሚፈልጉት ዘውዳዊ ስርዓትን መትከል ነው። በዘውዳዊ ስርዓት ደግሞ ንጉሶች ከፊት ሆነው ይነግሳሉ። ከዛም በኋላ ቀጥለው እንግዲህ የዘር ሐረግ ነው የሚቀጥለው፣ ወይም ልጅ ሊሆን ይችላል። ልጅ ወንድ ልጅ ከሌለ ሴት ልጅ፣ እሷም ከሌለች ወይም ሴት ልጅም ከሌላቸው ደግሞ ያው ወደ ጎን ይሄዳል ማለት ነው። ለማንኛውም ይህን አይነቱን ስርዓት ለመትከል ነው እንቅስቃሴ እያደረጉ እንደሆነ የተነገረው። ይህንን ጉዳይ በሚመለከት በርካታ የአገሪቱ
ተቃዋሚ ፓርቲ አመራሮች በተለይ በዲያስፖራ የብርጌድ ንሓመዱን ማንሳት ይቻላል። ሌሎችም የወጣት አደረጃጀቶች በህቡ የሚንቀሳቀሱ ቡድን አመራሮችም መቆጣታቸውን የተሰማው ይሄ ጉዳይ በቀላሉ የሚታይ ጉዳይ እንዳልሆነና በተለይም ይህንን ጉዳይ እስከ መጨረሻው እልባት ለመስጠትና ለመፍታት ቢያንስ የጋራ ጥምር መንግስት ወይም ደግሞ ምክክር ተካሂዶ በዲሞክራሲያዊ መንገድ የሚመረጥ መንግስት መኖር አለበት። ኢሳያስ አፈወርቂ ከዚህ በኋላ ተስፋ የላቸውም። ኢሳያስ የሚመሯት አገርም ከዚህ በኋላ አገሩና መቀጠል አትችልም ሲሉ እንግዲህ አስተያየት መስጠታቸው ተሰምቷል። በዚህም ምክንያት ከኢሳያስ ጎን ቆመዋል ተብለው ላለፉት 3 አስርት ዓመታት የኢሳያስን ስርዓት ወይም የሻዕቢያ መንግስትን አገዛዝ ዜጋው ጸጥ ረጭ ብሎ እንዲገዛ እንዲመራ ሲያደርጉ የነበሩ ከፍተኛ የመንግስት ባለስልጣናት በተለይ የሲቪሉም የወታደራዊ ክንፍ ውስጥም ያሉ ወይም ወታደር ውስጥም ያሉ አባላት በኢሳያስ አፈወርቂ መንግስት ላይ መፈንቅለ መንግስትን ለማድረግ ወይም ደግሞ ኢሳያስ አፈወርቂ የዘውዳዊ ስርዓት አካሄድ የሚመስለውን ልጃቸውን ወደ ስልጣን ለማምጣት የሚያደርጉትን ጥረት የሚገፉበትና ልጃቸው ወደ ስልጣን የሚመጣ ከሆነ ደግሞ ከዚህ ቀደም በወታደራዊ ትግል በወታደራዊ አብዮት የተለያዩ መስዋዕትነቶች ተከፍለው እንግዲህ ስልጣን ላይ የተቀመጠው የሻዕቢያ መንግስት የሚመራበትን ርዕዮተ ዓለማዊ አካሄድ እንደዚሁም ደግሞ ሌሎች ከመንግስት መዋቅርና አመሰራረት እንደዚሁም አገሪቱ በቀጣይ ምን ያስፈልጋታል ከሚለው ጉዳይ ጋር በተያያዘ ጦሩ ከኢሳያስ አፈወርቂ ልጅ ጋር ላይስማማ እንደሚችል እየተገለጸ ነው የሚገኘው። ይሁንና ግን ኢሳያስ አፈወርቂ ልጃቸውን ወደ ስልጣን ለማምጣት የተለያዩ እንቅስቃሴዎችን እያደረጉ እንደሆነ ነው የተገለጸው። እንግዲህ ይሄ ጉዳይ ሀገሪቱን ወደ ትርምስ ከመውሰዱም ባሻገር ቀጠናውን ወደ ሌላ ችግር ውስጥ ሊያስገባ የሚችል ችግር ሊያመጣ ስለሚችል የኢትዮጵያ መንግስትና ኢትዮጵያውያን በአጠቃላይ ኢትዮጵያ እንደ ሀገር ነገሮችን በማስተዋል በጥንቃቄ መመልከትና ሊመጡ የሚችሉ የጸጥታ ስጋቶችን አጠቃላይ ከዚህ ጋር የተያያዙ ችግሮችን ለመቅረፍ ራሳቸውን ማዘጋጀት እንዳለባቸው የጂኦፖለቲክስና የዓለም አቀፍ ግንኙነት ምሁራን እየተናገሩ ነው የሚገኙት። ይሄ ደግሞ ምክንያቱ ምንድነው ሲባል ከፍተኛ ስደት ሊኖር ይችላል ወደ ኢትዮጵያ። ልክ አሁን የኤርትራ ወታደሮች ጦርነት ሰልችቶናል በሚል በተለይ በወጣቱ ክፍል ደረጃ ወይም በወጣቱ ዕድሜ ላይ የሚገኙ የኤርትራ ወታደሮች የኢሳያስ አፈወርቂ መንግስትን አገዛዝ በመካድ ትጥቃቸውን በጣም በርካሽ ዋጋ ድንበር አካባቢ እየሸጡ ወደ ኢትዮጵያ እየገቡ ነው፣ እየተመሙ ነው የሚገኙት። በ3 ቀን ብቻ ወደ ከ213 በላይ ወታደሮች ወደ ኢትዮጵያ ስለመምጣታቸው ነው መረጃዎች የጠቆሙት። ይሄ ቀላል ቁጥር አይደለም ለእንደ ሻዕቢያ አይነት ጦር፣ ምክንያቱም ጦሩ ራሱ ያለው አቅም ምን እንደሆነ ይታወቃል። ከዚህ አንጻር አሁን በኤርትራ ያለው ወቅታዊ ሁኔታ ችግሮች እየተባባሱ ከመምጣታቸው ጋርም ተዳምሮ አሳሳቢ ሁኔታ ላይ ሊደርስ ስለሚችል ወይም ለቀጠናውም ፈተና የሚፈጥር ሊሆን ስለሚችል ሳይቃጠል በቅጠል ኢትዮጵያ ቀድማ ነገሮችን ማዘጋጀት አለባት የሚል ነው። አይ ቲንክ ኢትዮጵያ ቀድማ የተዘጋጀች ትመስላለች። ምክንያቱም በመንግስት በኩል እየወጡ ያሉ መረጃዎች ጦሩ በተጠንቀቅ እንዳለ፣ ኢትዮጵያ ዘመናዊ ጦር እንደገነባች፣ ጦሯ ደግሞ እንደ ከዚህ ቀደሙ ሻዕቢያ እንደሚያስበው የሻዕቢያ መንግስት እንደሚያስበው አይነት እንዳልሆነ እንደተመላከተ ነው መረጃው እንግዲህ የጠቆመው። በሌላ በኩል ይሄ የሻዕቢያ የኤርትራ ውጥረት የሻዕቢያ መፈረካከስ በራሱ ሊያመጣቸው የሚችላቸው አንድ በጣም ወሳኝ የሚባሉ 3 አንኳር ነጥቦች፣ በአጠቃላይ ግን 5 ክስተቶች እንደሚጠበቁ መረጃዎች ጠቁመዋል። የመጀመሪያው የኢሳያስ ፍላጎት መሳካት። ኢሳያስ አሁን ላይ በቀጥታ ብቻቸውን ነው ትዕዛዝ እያስተላለፉ ያሉት። በዚህም በመካከለኛ ደረጃና በታችኛው ሌቭል ላይ ወይም ደግሞ እርከን ላይ የሚገኙ የኤርትራ ባለስልጣናት የህዝብ መሰረታዊ አገልግሎቶችን ከመስጠትና የህዝብን ጥያቄ በአስተዳደርነት ደረጃ የመመለስን አግባብ ወይም ደግሞ ሁኔታ በጣም እየሰጉበትና እየራቁት እንደሚገኙ ነው መረጃዎች የሚጠቁሙት። ይሄ ደግሞ ከምን አንጻር ነው? ውሳኔ ሰጪ ያለመሆንና ውሳኔ ለመስጠት መቸገር፣ ፕሬዝዳንቱ ነው የሚያስተላልፉት ተብሎ ለሳቸው መተውና ፍራቻም አሁን እንደ አዲስ እያገረሸ የመጣበት ሁኔታ ነው ያለው ባለስልጣኖቹ። በዚህም ይህንን ስርዓት ብንቀይር ነገሮች ስሙዝ ይሆናሉ ብለው እንዲያምኑ የሆኑበት ወይም የተገደዱበት ሁኔታ ስለመፈጠሩ ተሰምቷል። እናም ከሚከሰቱ ክስተቶች አንዱ የኢሳያስ ፍላጎት መሳካት ነው። የኢሳያስ ፍላጎት እውን ሆኖ ስልጣን ላይ ልጃቸው የሚመጣ ከሆነ
ዘውዳዊ ስርዓት በኤርትራ ነገሰ ማለት ነው። ይሄ ጉዳይ አስቅ የሚያደርገው ምንድነው? ይሄን ጉዳይ የሻዕቢያ መንግስት ራሱ ወደ ስልጣን ከመምጣቱ በፊት ለ17 ዓመታት የትጥቅ ትግል ሲያደርግ እና ከዛም በላይ የትጥቅ ትግል ሲያደርግ ዘውዳዊ ስርዓትን እጥላለሁ፣ አምባገነናዊ ስርዓትን እገረስሳለሁ በሚል ነበር። ይሁንና ግን ጊዜ አልፈጀበትም። ስልጣን ከያዘ በኋላ እስካሁን ድረስ በዚሁ አምባገነንነቱን የቀጠለው። በዚህም የተነሳ በኤርትራ ውስጥ አዳዲስ ክስተቶች ሊከሰቱ እንደሚችሉ ተመላክቷል። ቀዳሚው ክስተት የኢሳያስ ፍላጎት እንግዲህ እውን ከሆነ ዘውዳዊ ነው። ይህንን ዘውዳዊ ስርዓት ማን ይቀበለዋል የሚለው ጥያቄ በጣም አነጋጋሪ የሆነ መጥቷል። ለምን ኢሳያስ አፈወርቂ ዘውዳዊ ስርዓትን ታግዬ ነው ስልጣን ያስኩት፣ አምባገነኖችን ገርስሼ ነው ሲሉ የነበረው። ይሁንና ግን እሳቸው አምባገነን ናቸው። አደሴም ታይም ደግሞ አሁን ዘውዳዊ ስርዓትን ተግባራዊ ለማድረግ ልጃቸውን ወደ ስልጣን ለማምጣት ሊጠቀሙበት ነው። ያ ማለት በዘር ሐረግ የሚተላለፈውን ይሄ የንጉሠ ነገሥት የዘር ሐረግ በሚል ከአንዱ ንጉሥ ወደ ሌላኛው የቤተሰብ አካል የሚተላለፈውን ስልጣን የንጉሱ፣ ሀገር የንጉሱ፣ ሕዝብ የንጉሱ እንጂ ሕዝቡ ምንም በመንግሥት ስልጣን ውስጥ ሮል እንደሌለው ተደርጎ የሚወሰድበት የዘውዳዊ ስርዓት አሁን ተግባራዊ እንዲሆን በኤርትራ የኢሳያስ አፈወርቂ መንግሥት መጀመሩ ነው የተገለጸው። ይሄ ጉዳይ ግን በጦር መኮንኖችና በተለይ በአንጋፋ የጦር ሰራዊቱ አባላትና በሲቪል አመራሮች ዘንድ ቁጣንና ቅሬታን መፍጠሩን የተሰማው። ምክንያቱ ደግሞ ቅሬታን የፈጠረበት መሰረታዊ ምክንያት ምንድነው? የወታደራዊ አቅም እንደዚሁም ደግሞ አብዛኞቹ የሻዕቢያ ወታደራዊ መኮንኖች በተለይ ወደ አዲያሎ ቤተ መንግሥት የተጠጉ የጦር ጀነራሎችና የጦር መኮንኖች እንዳጠቃላይ ሀገሪቱ በጦር ጀነራሎች እንድትመራ ፍላጎት አላቸው፣ ወይም ሰራዊቱ እንዲጠቀልል። እናም በዚህ የተነሳ ይሄ ክስተት የሚከሰት ከሆነ ማን ነው ይህንን ስርዓት የሚቀበለው? ማን ነው እሺ ብሎ የሚገዛለት የሚለው ጉዳይ አነጋጋሪ ሆኗል ማለት ነው። ሌላው የሀገሪቱን መረጋጋት ለመጠበቅ ቀደም ባልኳቸው ምክንያቶች ምክንያት ወይም የተነሳ ሀገሪቱ ወደ ብጥብጥ ልትገባ ትችላለች የሚል ስጋት ስላለ ወደ ብጥብጥ ከመግባቷ በፊት ወታደራዊ ክንፉ ስልጣኑን ሊቆጣጠረው ይችላል የሚል ስጋት ተፈጥሯል። ይህ ጉዳይ እንደሚታወቀው የሀገሪቱን ወቅታዊ ሁኔታን ያገናዘበ አካሄድ ነው በሚል ወታደሩ ወደ ስልጣን ሊመጣ የሚችልበትን ነገር የሚፈጥር ከሆነ በኤርትራ ቀድሞውኑም ምርጫ አልነበረም፣ ዲሞክራሲም አልነበረም፣ ነፃ ሴኩላር ስቴትን የሚመራ መንግስትም አለመኖሩ የሚታወቅ ነው። እንግዲህ በዛ ላይ ሌላ ወታደራዊ ስርዓት ሊመሰረት ይችላል የሚል ስጋት ተፈጥሯል ማለት ነው። ይሄ ደግሞ ውጤቱ ምን ሊሆን እንደሚችል ማንም ሰው ሊገምተው የሚችለው ነው። ሶስተኛው ጉዳይ ግጭት ነው። የእርስ በርስ ግጭት ሊፈጠር ይችላል የሚል ምክንያቱም በወታደሩ በኩልም የኢሳያስ ደጋፊዎችና ምናልባት የኢሳያስ ልጅ መምጣቱን የማይቃወሙ ሰዎች ወይም ደግሞ በህዝብ አደረጃጀት ውስጥም ቀድሞ በተሰሩ የኮንስፓይረሲ ቲዮሪ አካል የሆኑ የተለያዩ ቱልሶችን በመጠቀም የሚተገበሩ የህዝብን ልብ ትርታ ለማወቅ የሚረዱ እንቅስቃሴዎችን ተከትሎ ምናልባት ከሻዕቢያ መንግስት ጋርም የሚቆም ህዝብ ስለሚኖር ያ ደግሞ ነገሮችን ወደ ግጭት ስለሚያመራ የእርስ በርስ ግጭት በሀገሪቱ እንዲከሰት ሊያደርግ ይችላል። በዚህ የእርስ በርስ ግጭት ውስጥ ደግሞ በርካታ ክስተቶች ሊከሰቱ የሚችሉ ቢሆንም በዋናነት ግን ስደተኛ ሊበዛ ይችላል። ወይም ደግሞ የዜጎች ከቤት ንብረታቸው ልክ ሱዳን ላይ እየታየ እንዳለው ምን ይላል ሊከሰት ይችላል። ይሄ ማለት ኤርትራ የሱዳን ዕጣ ፈንታ ሊገጥማት ይችላል ማለት ነው። ምክንያቱም የእርስ በርስ ግጭት የሚፈጠር ከሆነ አሁንም ትጥቁን ያልፈታው ጦር ነው ነገሮችን ለማረጋጋት የሚገባው። በዚህ ውስጥ የሚገዳደሩ የጦር አመራሮች ሀገሪቱን ወደ ትርምስ ማዕከልነት ይቀይሯታል ማለት ነው። ይሄ ክስተት ደግሞ ልክ እንደ ጀነራል አልቡርሃንና ሄሚቲ ጦር ወይም ጀነራል መሐመድ ሐምደን ደጋሎ ጦር ሁሉም የየራሱን ጎራ ይከፍልና የየራሱን የኔ የሚለውን እየደገፈ ሀገሪቱን እንድትናጥ ሊያደርጓት ይችላሉ። ይሄ ነው ሀፕን እያደረገ ያለው። የዚህ አይነት ሁኔታ እንዳይፈጠር ነው የጂኦፖለቲክስና የዓለም አቀፍ ምሁራን አስተያየት እየሰጡ ያሉት። ግን እንቅስቃሴዎችና እየታዩ ያሉ ምልክቶች የዚሁ ማሳያ ስለመሆናቸው እየተነገረ ነው የሚገኘው። ከዚህ የጸጥታና የደህንነት ስጋት ጋር በተያያዘ ደግሞ ተጠቂ ወይም ደግሞ የችግሩ ሰለባ ሊሆን የሚችለው ጎረቤት ያለው ህዝብና አገር ነው። በመሆኑም የትግራይ ክልልም በጸጥታ ስጋት ውስጥ ሊወድቅ ይችላል። ምክንያቱም ኤርትራ ውስጥ
ወይ መፈንቅለ መንግስት የሚደረግ ከሆነ ወይ የእርስ በርስ ግጭት የሚነሳ ከሆነ ግዴታ ዜጎች የሚፈልሱት ወደሚቀርባቸው ህዝብ ነው። ከሱዳን ህዝብ ደግሞ የትግራይ ህዝብ ይቀርባቸዋል ኤርትራውያን። በተለይ በደቡብ ኤርትራ፣ በደቡብ ምዕራብና በደቡብ ምስራቅ አካባቢ ያሉ የኤርትራ ዜጎች እንደዚሁም የቀይ ባህር ቀጠናን የደቡባዊ ቀይ ባህር ቀጠና አቅጣጫ ላይ ያሉ የቀይ ባህር አፋሮች በሙላ ሊሰደዱ የሚችሉት ወዴት ነው? ወደዚህ ጎረቤት ወደ ወንድም ህዝባቸው ነው። ስለዚህ ኦብቪየስሊ ኢትዮጵያ በሁሉም አቅጣጫ አንደኛ ስደተኛ ሊመጣባት ይችላል። ሁለተኛ ነገር ደግሞ ጦርነቱ ወደ ፕሮክሲነት ሊቀየር ይችላል። ሌሎች ኃይሎችንም የሚጋብዝ ሆኖ ያው እንደሚታወቀው በምስራቅ አፍሪካ ላይ አሁን ላይ የራሱ የሆነ መልክ ቢኖረውም ነገር ግን እንደ ህዝብ፣ እንደ መንግስት፣ እንደ አንድ ቀጠናው ላይ እንዳለ ሀገር ይሄ ጉዳይ በቶሎ ጥንቃቄ የሚደረግበት ካልሆነና ቶሎ እልባት ተሰጥቶት የሆነ ኃይል የስልጣን ሽግግር ወይም ደግሞ ለውጥም ቅያሬ የሚደረግም ከሆነ ኢሳያስ የሚነሱም ከሆነ በፍጥነት ወደ ሰላማዊ መንገድ እንዲመጣ በማድረግ አሊያም መቆጣጠር የሚቻልበትን አቅም መፍጠር የማይቻል ከሆነ ሁቲም ተመልሶ መጥቶ ኤርትራ ሊገባ ይችላል። አልሸባብ ራሱ ኤርትራ ሊመጣ ይችላል። አልቃይዳና አይኤስአይኤስም ኤርትራ ሊመጡ ይችላሉ፣ ልክ አሁን ሱዳን ውስጥ እንዳሉት። በእርግጥ ሱዳን ውስጥ ያሉት የመንግስት አሸባሪዎች ናቸው። ለምሳሌ የኤርትራ መንግስት የሱዳንን የአልቡርሃንን ጦር በግልጽ ይረዳል፣ አጌኒስት ሐሚቲ ሆኑ። በሌላ በኩል ደግሞ ሐሚቲንም የሚረዱ መንግስታት ይኖራሉ። ይህንን ይሄ ሁኔታ ህዝቡን የበለጠ እያሸበረው ነው ያለው። ነገር ግን አንድ መገንዘብ ያለብን ነገር ይሄ ስያሜ ሊሰራ የሚችለው ለግብፅ መንግስትና ለሻዕቢያ ለኤርትራ መንግስት እንደዚሁም ከነኚህ አገራት ጋር ለተሰለፉ መንግስታት ነው። ለምን? እዚህ ጋር ግልጽ መሆን ያስፈልጋል። ዋናው መሰረታዊ ጉዳይ እዚህ ላይ መገንዘብ የሚያስፈልገው ነገር ምንድነው? የኢትዮጵያ መንግስት በቀጠናው ላይ የሰው ሀብት፣ የሰው አገር፣ የሰው ግዛት አልተመኘም ወይም ኢትዮጵያ እንደ ሀገር አልጠየቀችም። የጠየቀችው የነበረኝን ታሪካዊ ተፈጥሯዊና ህጋዊ ግዛቴን መልሱልኝ ነው። ይሄንን ደግሞ ለማድረግ በህግም በተፈጥሮም አሁን ባለው ተጨባጭ ሁኔታም በፖለቲካውም በየትኛውም አግባብ በኢኮኖሚው በተለይ ኢትዮጵያ በቂ የሆነ ማስረጃ አላት፣ በቂ የሆነ ምክንያት አላት ይህን ጥያቄ ለማቅረቧ። እንደዚህ አይነት ሁኔታዎች የሚከሰቱበት አጋጣሚ ደግሞ አንድም በተለይ መተንተን ላይ ይሄ የወታደራዊ ሁነቶች ሊከሰቱ ይችላሉ። ለምሳሌ የእርስ በርስ ጦርነት ሊፈጠር ይችላል፣ የሆነ ግጭት ሊመጣ ይችላል የሚሉ ስጋቶች ካሉ ቀድመው የሚታዩ ምልክቶች ስላሉ እነኛን እንቅስቃሴዎች መሰረት በማድረግ የሚሰጡ ትንተናዎች ነገሩን ቀድሞ ሼፕ ለማድረግ የሚረዱ ቢሆንም ግን አሁን ባለበት ሁኔታ የኤርትራን ጉዳይ እንዳለበት የሚተውና የሚተነበየውንም የሚቀመጠውንም ትንበያ ችላ የሚባል ከሆነ ቀጠናውን ሊያተራምሱ የሚችሉ ብትንትኑን ሊያወጡ የሚችሉ ዓለም አቀፍ አሸባሪ ቡድኖች የሚሰበሰቡበት መናኸሪያ ሊሆኑ ይችላል። ስለዚህ ያንን ጥንቃቄ ማድረግ ያስፈልጋል። እናም ሶስቱ ነገሮች ዋና ናቸው። የኢሳያስ ፍላጎት ከተሳካ ወይም እውን ከሆነ ልጃቸው ሊተካቸው ይችላል፣ አብርሃም ኢሳያስ አፈወርቂ። ነገር ግን በአብርሃም ኢሳያስ ደስተኛ ያልሆኑ ባለስልጣናትና ዕድሜ ጠገብ እንደዚሁም አንጋፋ የጦር ቬትራኖች የሚባሉት ወይም ደግሞ መኮንኖች፣ እነኚህ የጦር ሰራዊት አባላት እናም ጦር ውስጥ ያሉ ኢንፍሉዌንሻል የሚባሉ ሰዎች ይህንን ስለማይደግፉት ራሳቸው ቴክ ኦቨር ሊያደርጉት ይችላሉ ነው ስልጣኑን፣ ወንበሩን። ያ የሚሆን ከሆነ ደግሞ እነኚህ ወታደሮች ስልጣኑን የሚይዙት ከሆነ ከማን ጋር ተጣምሮ ሊሰሩ ይችላሉ? ለኢትዮጵያስ ምን አይነት ስጋት ነው የሚፈጥረው? ቀጠናውንስ እንዴት ሊያደርገው ይችላል የሚለውን ጉዳይ ተመልሰን ማሰብ እዚህ ላይ መነጋገር ያለብን ጉዳይ ነው። ቢኮዝ አሁንም ደጋግሜ የምናገረው ነገር አልበሽር ከስልጣን ሲወርዱ ሰላም የነበረችው አገር ዛሬ ላለችበት ሁኔታ የዳረጋት አንድም የውጭ ኃይል እጅ መግባቱ ነው። ሁለትም ደግሞ እነኚህ የጦር መኮንኖች በመፈንቅለ መንግስት ስልጣን ላይ መምጣታቸውና እርስ በርስ ለስልጣን ሲሉ ግጭቱን እንደዚህ ማፋፋማቸው አገሪቱ ፌልድ ስቴት እንድትሆን አድርጓታል። ሱዳንን አልቡርሃንና ሄሚቲ የሚያደርጉት ውዝግብ ወይም ወታደራዊ ጸብ፣ በዚህ ሁኔታ ውስጥ ደግሞ ሌላ ትኩሳት የሚያመጣ በምስራቅ አፍሪካ ቀጠና ላይ የተከሰተ መሰል አይነት ችግር በኤርትራም የሚከሰት ከሆነ አስቡት ቀጠናው ምን ሊሆን እንደሚችል። ስለዚህ ይሄ ከመሆኑ በፊት ኤርትራውያን ነገሮችን ማስተዋል አለባቸው። እስካሁን ሲጎዱ ሲጨቆኑ ልጆቻቸው ወደ ስደት ለጦር ሲማገዱ የነበሩበት ሁኔታ ሳያንስ ሌላ ትርምስ ውስጥ መግባት የለባቸውም። ስለዚህ ከኢትዮጵያ ጋር መተባበር። ለምን? ኢትዮጵያ የጠየቀችው የራሷን ግዛት ነው፣ የኤርትራን ግዛት አልጠየቀችም። ኢትዮጵያ የጠየቀችው የባህር በር የኢትዮጵያ የባህር በር የነበረ ነው።
ስለዚህ በዚህ አይነት ሁኔታ ውስጥ የሚፈጠሩ አዳዲስ ለውጦች ቀጠናውን ሊያተራምሱ ወይም ደግሞ ወደ ተሻለ ለውጥ ሊያስገቡት ወይም ሊያመሩት ስለሚችሉ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ለማንኛውም እነኚህ ክስተቶች በኤርትራ እየተስተዋሉ ነው። የጦር ጀነራሎችና ከፍተኛ የሲቪል ባለስልጣናት አሁን ላይ ስለመፋጠጣቸው ነው እንግዲህ መረጃዎች የጠቆሙት። ይሄም ሀገሪቱን እየናጣት ይገኛል ተብሏል። ሌላው ጉዳይ በኤርትራ እና በኢትዮጵያ መካከል አሁን ላይ የባህር በሩን ጉዳይ በሚመለከት እየመጣ ባለው ምናልባት ጡዘት ማለት እንችላለን። ኦፍኮርስ ወደ ጡዘት ደረጃ እያደገ ነው። የኤርትራ ጦር እየከዳ ነው። አንዱ እዚህ ላይ ልንገነዘብና ትርጉም ልንሰጠው የሚገባ ጉዳይ የኤርትራ ጦር አሁን ላይ ተሰላጅቷል። አንደኛ በቂ ሬሽን እየቀረበለት አይደለም የሚሉ መረጃዎች ከውስጥ እየወጡ ነው። የአውሮፓ ህብረት በበቂ ደረጃ እንደ ቀድሞ ጊዜ ለኤርትራ ድጋፍ እየሰጠ አይደለም። ባለፈው ለምሳሌ የስዊዘርላንድ መንግስት ለኤርትራ ዜጎችሽን እመልሳለሁ በማለቱ ምክንያት አልፈልግም እንደ ዜጋ ማለያቸውን ስትል ምላሽ መስጠቷን ተከትሎ የስንዴ ድጋፍም ሌሎች የማቴሪያል የቁስ ድጋፍና የገንዘብ ድጋፍም ማድረግ አቁመናል በይፋ ብለው አቁመዋል። የአውሮፓ ህብረት አገር ስዊዘርላንድ በመሆኑም ይህንን ጉዳይ ለተሻለ ሀገራዊ መግባባት፣ ቀጠናዊ አንድነት፣ ሰላም የሁለቱ ህዝቦች የጋራ ኢኮኖሚያዊ ትብብርን በማጠናከር ወደ እድገትና ወደ ልማት እንዲዞሩ ለማድረግ ኤርትራውያን አሁን ላይ መተባበር መቻል አለባቸው። ጦራቸው እየከዳ ከመጣ መቼም ይሄ ግልጽና ማንም ሰው አንደርስታንድ ሊያደርገው የሚችለው ጉዳይ ነው። አንድ አገር የኔ ነው የምትለው ጦር ከርቶ ስርዓቱን ከርቶ እዛ የሚገዛውን መንግስት ከርቶ ወደ ጎረቤቱ ከሄደ ሁለት ነገር ነው የሚኖረው። አንድ ጎረቤቱ የተሻለች ነች፣ ሁለተኛ ጎረቤቱ የተሻለ ጥቅም ትሰጠዋለች ማለት ነው። ስለዚህ የሻዕቢያ ወታደሮችም ትጥቅ እየፈቱ የተለያዩ መንገዶችን በአማራጭነት በመጠቀም ወደ ኢትዮጵያ የሚገቡት አንድም ኢትዮጵያ ከኤርትራ ስለምትሻል ነው፣ ሁለትም ከኤርትራ የተሻለ አሁን የሻዕቢያ መንግስት ከሚሰጣቸው ድጋፍ የተሻለ የኢትዮጵያ መንግስት የሚያደርግላቸው ድጋፍ የሻዕቢያ የኤርትራው መንግስት የሚሰጣቸው ድጋፍ ወይም ከዛ የሚያገኙት ነገር ከሚደረግላቸው ነገር የበለጠ ከኢትዮጵያ ጋር መሆናቸው ኢትዮጵያ መምጣታቸው የኢትዮጵያ መንግስት ለነሱ የተሻለ ያደርጋል የሚልን ትርጉም የሚሰጥ ነው። ስለዚህ ይህንንም ግምት ውስጥ በማስገባት እንግዲህ በኤርትራ እነኚህ አምስቱ ቀደም ሲል የጠቀስኳቸው ዋናዎቹ ሶስቱ የኢሳያስ ፍላጎት ዘውዳዊ ነው። እሱ ዘውዳዊ ስርዓት ነው። ዘውዳዊ ስርዓቱ እንዲተገበር፣ ሁለተኛው የሀገሪቱን መረጋጋት ለመጠበቅ ምናልባት በኢሳያስ አፈወርቂ ልጅ በአብርሃም ደስተኛ ያልሆኑ የጦር መኮንኖችና የሲቪል ባለስልጣናት እርምጃ ወስደው መንበሩን ሊይዙ ይችላሉ። ምን ሊፈጠር እንደሚችል እንግዲህ በቀጣይ አብረን የምናየው ነው የሚሆነው። ግን በጣም አነጋጋሪ እንደሚሆን ጥያቄ የለውም። ለዚህ ደግሞ ማሳያ የሚሆኑ ምክንያቶች ወይም ምልክቶች በአስመራ አሁንም ተቋሞ ቀጥሏል። ጭቆና ይብቃን። በኤርትራ በሚገኙ ትልልቅ ከተሞች የሚገኙ ወጣቶች እየታደኑ ነው። ለምን? የኢንተርኔት በድብቅም ቢሆን አንዳንድ ነገሮች መገናኛ ያገኛሉ፣ ይደርሳቸዋል። እነሱ ናቸው ወደ ገጠራማው ኤርትራ አካባቢ ያለውን ዜጋ እያነሳሱ መንግስት ላይ ሊያሳምጹ የሚችሉት የሚል ስጋት ስለተፈጠረ ማለት ነው። ኦል ኢን ኦል የኤርትራ መንግስት የፖሊሲ ግሽፈት፣ የፖሊሲ መንሸዋረር ወይም ደግሞ ሽባነት ሊያጋጥመው ይችላል። ሸብረክ ይላል ማለት ነው። ያን ጊዜ ደግሞ ተቃዋሚዎች እድሉን ያገኛሉ፣ ወደ ስልጣን ይመጣሉ ማለት ነው። ኢትዮጵያ እዚህ ላይ ጥንቃቄ ማድረግ አለባት። ጥንቃቄውን ደግሞ በአግባቡ መንግስት እየተከታተለው ያለ ይመስለኛል። ይሄ ነገር በቀላሉ የሚታይ ነገር ስላልሆነ እዚህ ላይ የኢትዮጵያ እቅድ ምንድን ነው? ጄኔራል ሳሞራ ዩኑስ አንድ ነገር አካፍለዋል። ጦርነቱ እንዲመጣ አልፈልግም፣ ባይከሰት ደስተኛ ነኝ። ነገር ግን ጦርነት የሚቀሰቀስ ከሆነ በሁለቱ ሀገራት መካከል ጦርነቱ በማን የበላይነት ሊያልቅ እንደሚችል ከታሪክ መረዳት እንችላለን። ኦብቪየስሊ ጊቭን ነው፣ ኢትዮጵያ አሸናፊ ትሆናለች ነው ያሉት። ይሄ ማለት የሻዕቢያ መንግስት ጦርነትን ምርጫው ያደረገው ያለ ጦርነት ስለማይኖርና ራሱን ለማንሳት በሚደረገው ጥረት ከስልጣን ውጪ ራሱን ማግኘት ስለማይፈልግ ነው። ይሄንን ጉዳይ በማጤን ይመስለኛል የአፋር የቀይ ባህር አፋሮች የትጥቅ ትግልም ጀምረዋል። ይህንን የትጥቅ ትግልም የጀመሩት ዝም ብሎ አይጀምሩ። አንደኛ ያው ጦርነት ዝም ብሎ አይጀመርም፣ ወይም ደግሞ የትጥቅ ትግልም የሆነ ነገር ዓላማ ተይዞ የሆነ ዝግጅት ተደርጎ ነው። እናም በኤርትራ ውስጥ ያለውን መንግስታዊ መዋቅር መዳከም
ከግምት ውስጥ በማስገባት ነው ይመስለኝ። እነኚህ ኃይሎች ሌሎች ኃይሎችም ተቃዋሚዎችም ተዳምረው እንግዲህ ወይ ስልጣን ይዛሉ ወይ ወታደራዊ ቡድኑ መፈንቅለ መንግስት አድርጎ ስልጣን ላይ ሊመጣ ይችላል። ይሄ ደግሞ አዲስ ለውጥ ሊሆን ይችላል ማለት ነው። ለማንኛውም የኤርትራ ጉዳይ ይሄን ያህል ካልን ወደ ሁለተኛው አጀንዳችን እንሸጋገር። አቶ ጌታቸው ረዳ የትግራይ ክልል የቀድሞ ፕሬዝዳንት፣ በኢህአዴግ ዘመን የቀድሞ የኮሚኒኬሽን ሚኒስተር፣ በኢህአዴግ ዘመን የቀድሞ የኮሚኒኬሽን ሚኒስተር፣ እንደዚሁም አሁን ላይ ደግሞ የጠቅላይ ሚኒስተር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስተር ናቸው። እንግዲህ ይሄ ጉዳይ በምን ይታያል፣ እንዴት ነው የሚታየው የሚለውን ጉዳይ አዳዲስ ክስተቶች ይከሰቱና ያም በኋላ ላይ አዲስ ለውጥ ሊያመጣ የሚችልበት ሁኔታ ማለት በኤርትራ ያለው የኢሳያስ አፈወርቂ መንግስት አሁናዊ ሁኔታ የመጣበትን መስመር እየሳተ ከመሆኑ ጋር ተያይዞና በተጨማሪ ደግሞ የሚስትበት መንገድ በግፊት ይሄ የግሎባላይዜሽን ኢራ ላይ ነው ያለነው። ፕላስ የ21ኛው ክፍለ ዘመን የጃንዚዎች እንቅስቃሴ ያለ ኢንተርኔት መረጃ ፍሎ በጣም በብዙ መልኩ ከቀድሞ የተለየ ነው። ያ ስርዓት የተገነባበትና የመጣበትን መንገድ አልለቅም በማለት ወጣቱ ትውልድ ጥያቄ ሲጠይቅ በማፈን ለውጥን እንደ ስጋት በመፍራት ዛሬ ላይ ጭንቅ ውስጥ የገባው የኢሳያስ አፈወርቂ መንግስት ከዚህ ቀደም ጠቅላይ ሚኒስተር ዶክተር አብይ አህመድ ወደ ስልጣን በመጡበት ዓመት እንደ አውሮፓውያን አቆጣጠር በ2018 ዓ.ም በፈረንጆቹ አቆጣጠር ሁለቱ መሪዎች ኢሳያስ አፈወርቂ አሰብን ለኢትዮጵያ ለመስጠት ተስማምተው እንደነበር አቶ ጌታቸው ረዳ ኮርነር ፕሬስ ከተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ አረጋግጠዋል። የኢሳያስ መንግስት ቀድሞ የገባውን ቃል ያፈረሰው በኋላ ላይ ነው፣ ብዙ ስራዎች ከተሰሩ በኋላ። ለምሳሌ ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር አንዱ የአሰብ እና አዲስ አበባን የሚያገናኘው መንገድ ከተገነባ በኋላ አሰብ ላይ የተወሰኑ ለውጦችን ወይም ደግሞ የማደስ ስራዎችን ለማድረግ እንቅስቃሴዎች ከተጀመሩ በኋላ ለሁለቱም ወዳጅ አገር ከሆኑ አገራት ክሬን፣ ሊፍተር እንደዚህ የተለያዩ ካርጎች እንትኖች የሚያነሳ ኮንቴነሮች ወዘተ ይዘው ከመጡ በኋላ መርከቦች ነው እምቢ ተባልን ያሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። መቼም እንደ መንግስት ዝም ብሎ ያን ሁሉ ጥረት አያደርግም አንድ መንግስት ቃል ሳይገባባ ወይም የሆነ ማሳመኛ ሳይዝ። ኢሳያስ አፈወርቂ ግን ሐሳባቸውን ለመግለጽ እምቢታቸውን ለመግለጽ ስምምነቱን ለማፍረስ ጊዜ አልፈጀባቸውም ወይም ደግሞ አላቅማሙ። በዛ ምክንያት ነው አሁን የጦርነት እየተከሰተ ያለው። ለማንኛውም ኢሳያስ አፈወርቂ አሰብን ለኢትዮጵያ ለመስጠት ከዚህ ቀደም መስማማታቸውን አቶ ጌታቸው ረዳ አሳውቀዋል ማለት ነው። ይሄ ጉዳይ ትልቅ መነጋገሪያ ሆኗል። በእርግጥ በምን መልኩ ነው የሰጠው፣ እንዴት ነው የሚሰጠው የሚለውን ጉዳይ ወይም ደግሞ የተስማሙት የሚለውን ጉዳይ በስፋት ማብራሪያ አልሰጡበትም። ይሁንና ግን ይሄም አንድ ፍንጭ ነው። ምክንያቱም የኤርትራ መንግስት ዋና ተፈጥሮና ዓላማው መለያ ባህሪውም የግብፅ አጀንዳ አስፈጻሚነት ነው። ዓላማም ነው ኮያ። ስለዚህ አሁን አሰብን አልሰጥም ብሎ ከኢትዮጵያ ጋር ጦርነት ውስጥ ቢገባ ጥፋተኛው ማን እንደሆነ ግልጽ ነው ማለት ነው። ምክንያቱም አንደኛ ሰነዶች አሉ። ወደ ዓለም አቀፉ ፍርድ ቤትም ብንሄድ ኢትዮጵያ እንደምታሸንፍ ግልጽ ነው። ከዚህ ቀደምም አምባሳደር ዲናም እንደዚሁም አሁን ፕሬዝዳንት የሆኑት አምባሳደር የቀድሞ አምባሳደር የአሁኑ የኢትዮጵያ የፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴም ኢትዮጵያ በዓለም አቀፍ ሕግ በአግባቡ እንደምትዳኝ ወይም ደግሞ ይህን ጉዳይ ወደ ዓለም አቀፉ ፍርድ ቤት ይዛ ብትሄድ ሕጉ በአግባቡ የሕግ አንቀጾች በአግባቡ እንደሚዳኟት እንደሚደግፏት ተናግረዋል። በተመሳሳይ አምባሳደር ዲና ሙፍቲም አንጋፋ ሰው ናቸው። በጣም ብዙ ልምድ ያላቸው ሰው ናቸው። አምባሳደር ዲና ሙፍቲም ፕሬዝዳንት ታዬ አጽቀሥላሴም እንግዲህ ጉዳዩ በሰላማዊ መንገድ የማይፈታ ከሆነ ወደ ዓለም አቀፉ ፍርድ ቤት መሄዳችን አይቀርም ሲሉ ነው አምባሳደር ዲና ሙፍቲም ባለፈው የተናገሩትና ይሄ ዝም ብሎ የሆነ ጭብጥ ነገር ሳይያዝ አይደለም። ስለዚህ ይሄን ጉዳይ እንግዲህ በሰላማዊ መንገድ ይፈቱታል፣ በጦርነት ይፈቱታል ወይስ እንደተለመደው ያልተገባ ግርግር ተፈጥሮ ሶስተኛ ወገን ገብቶበት ያው እንግዲህ ወይ እንሸወዳለን ወይ ይሸወዳሉ የሚለው ጉዳይ አጠያቂ ነው። ግን አሁን ባለው ተጨባጭ ሁኔታ የኢትዮጵያ መንግስት ፈጽሞ በዚህ
በብሔራዊ ጥቅም ዙሪያ እንደማይደራደር አረጋግጧል። የአባይን ግድብ ማረጋገጫ ሰጥቶናል። ለዚህም ነው ባይዘዌ ሕዝብ ከመንግሥት ጋር መቆም አለበት የሚባለው ዝም ብሎ የሆነ ነገር ፈጽሞ ሳያሳይ ወይ ደግሞ የሆነ ዝም ብሎ ተነስቶ በቀይ ባህርን እናምጣ ስለተባለ አይደለም። የውስጥ አቅም እየተገነባ ለመገንባቱ ደግሞ ማሳያ የሚሆኑ እንደ ታላቁ የኢትዮጵያ ህዳሴ ግድብን የመሰሉ ግዙፍ ሜጋ ፕሮጀክቶች ተገንብተው ሥራ ላይ መዋላቸው ነው አንድም መንግሥት ለዚህ ነገር ዝግጁ ወይም ደግሞ ይህን ነገር ማሳካት ይችላል የሚል እምነት እንዲመጣ ያደረገው። ስለዚህ ሁሉም አገሩን የሚወድ ዜጋ እዚህ ጉዳይ ላይ መረባረብ፣ ኢትዮጵያ ጥቅሟ እንዳታጣ መንቀሳቀስ እንዳለበት ግልጽ ነው ማለት ነው። ወደ ሦስተኛው ወደ መጨረሻው አጀንዳዬ ሲሄድ የአልቡርሃንና የኢሳያስ የጦር ዝግጅት ነው። እንግዲህ አልቡርሃንና ኢሳያስ አፈወርቂ ከዚህ ቀደም የጦር ስምምነት ተፈራርመዋል። የአልቡርሃን የሚመሩት ግማሽ መንግሥት ጠቅላይ ሚኒስተር ካሚል ኢድሪስም ኤርትራ ገብተው ከኢሳያስ አፈወርቂ ጋር የመንገድ ላይ ጉዞም ለማድረግ ሞክረው ነበር፣ መፈንቅለ መንግሥት የለም በሚል መጨነቃቸውንም የሚያሳይ ነው። በነገራችን ላይ በዛ ሰዓት እንደዛ ወጥቶ ለመደነስ መሞከር ትንሽ በጎዳና ላይ ወጥቶ ለመደነስ መሞከር ትንሽ አስቸጋሪ ነውና በአጭሩ የሱዳኑ ጠቅላይ ሚኒስተርም የኤርትራው ፕሬዝዳንትም በዛ ቀን ያስተላለፉት መልእክት ምንድነው? ተጣምረናል፣ አንድ ነን ነው። ጠቅላይ ሚኒስተር ካሚል ኢድሪስም በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ ከሆነ ጦርነቱን ኢትዮጵያ ታሸንፋለች ከሌ ታሸንፋለች ሳይሆን የምንሰጠው ግምት ወገንተኝነታችንና የምንሰጠው ድጋፍ የምናደርገው ለኤርትራ መንግስት ነው፣ ውለታችንን የምንከፍልበት ሰዓት አሁን ነው ሲሉ አረጋግጠዋል። ምንም ይሄ የሚያሻማ ጉዳይ አይደለም። አሁን ደግሞ የተሰማው መረጃ የተለያዩ በኢትዮጵያ ውስጥ የሚንቀሳቀሱ የተቃዋሚ ፓርቲ ወይም ደግሞ የተቃዋሚ ድርጅቶችን የታጠቁ ኃይሎችን በሱዳን ቦታ በመስጠት ለማደራጀት ሙከራ እየተደረገና የጦር ምረቃም እንዳለ ነው። ይሄ ጉዳይ ቀላል ጉዳይ አይደለም። ለምን ከተባለ በቀጥታ አልቡርሃን በኢትዮጵያ የውስጥ ጉዳይ ውስጥ እጁን እንዳስገባ ነው የሚገለጸው። አንድ ሁለተኛ ይሄ ጉዳይ የሚያመላክተው ነገሩን በሰላማዊ መንገድ መፈታት እንደሌለበት፣ ነገሩ በሰላማዊ መንገድ እንዳይፈታና ነገሩ በሰላማዊ መንገድ መፈታት የለበትም፣ ኢትዮጵያ ግድ አቅሟ መዳከም አለባት፣ ወደ ግጭት ወደ ጦርነት መግባት አለባት የሚለውን የግብፅን አጀንዳ የሚያንጸባርቅ ነው። ያ ማለት የግድ ጦርነት እንዲደረግ ነው እየገፋፉ ያሉት ማለት ነው መንግስትን። ይሄ ደግሞ ዋጋ ያስከፍላል። ተጨማሪ ደግሞ በቀጠናው ላይ የቀጠናዊ ጡዘት እንዲመጣና ነገሮች በዛ መልኩ እንዲሄዱ የሚፈልጉ ኃይሎችም እንዲጋበዙበትና ወደ ትርምስ እነሱ ያድጋሉ ግብጾች፣ እኛ ደግሞ ወደ ታች ቁልቁለት ወደ አዘቅት እንድንሄድ የጠነሰሱልን የደገሱልን የጦርነት ድግስ ነው። ስለዚህ አሁን ከዚህ ቀጥዬ የምናገረው ነገር ምንድነው? ምን መደረግ አለበት ወደሚለው ጉዳይ ፎከስ ብናደርግ የተሻለ ነው። ቢኮዝ የዚህ አይነት ክስተቶች በቀጠናው ላይ እየመጡ ከሆነ ሲሳይም አለባቸው በውስጣቸው፣ ለኢትዮጵያ መልካም ነገርም አለባቸው ወይም መልካም እድልንም ይዘው እየመጡ ነው። ለምሳሌ የኢሳያስ አፈወርቂ ከስልጣን መውረድ ወይም ደግሞ መቀየር ለኢትዮጵያ ጥሩ እድልን ይፈጥራል። ለኤርትራውያን ደግሞ ከኢትዮጵያ በጣም በተሻለ መልኩ በእጅጉ የተሻለ ጥሩ እድልን ይፈጥራል። ከተያዙበት ከተቀፈደዱበት አምባገነናዊ ስርዓት ድግስ እንኳን ሲደግሱ ለመንግስት ከወርና ከሁለት ወር በፊት አሳውቀው ካልሆነ የማይደግሱበትን ስጋት ውስጥ የጣላቸውን ያራቆታቸውን ስርዓት ይገላገሉታል ማለት ነው። ኢትዮጵያ ደግሞ በሰላም ከሚመጣው ዲሞክራሲያዊና ህዝባዊ መንግስት ጋር ድርድርን በማድረግ ያላትን የነበራትን አሁንም ወደፊትም ደግሞ የእሷ የሆነውን ግዛት የምትረከብ ይሆናል ማለት ነው። መሆን ያለበትም እንደዛ ነው። የወደፊትም ግዛቷ ነው አሰብ እና የባህር በሩ። ይሄ የማይሆን ከሆነ ግን አሁንም ለኢትዮጵያ ጦርነት ውስጥ መግባት አስፈላጊ ባይሆንም ግን ቅሉ ጦርነት ውስጥ የምትገባ ከሆነ ደግሞ ኤርትራ የምትባል ሀገር ህልውናዋ ሊያከትም ይችላል። ይሄንን በርካታ የድሮ የቀድሞ ፖለቲከኞችም የጦር መኮንኖችም እያሉ ነው። ጄኔራል ሳሞራ ዩኑስም እዚህ ላይ ተመሳሳይ አስተያየት ነው የሰጡት። ጦሩ ወደ አስመራ ገብቶ ድጋሚ አሰብ አቅራቢያ ቡሬን አልፎ ሄዶ አይመለስም። እንደዛ የሚባል ነገር አሁን ድጋሚ አይከሰትም። አሰብ ደግሞ ብቻ አይደለም የሚቀረው ጦሩ ወይም አሰብን ብቻ ለኢትዮጵያ አስመልሶ አይቆምም። ይልቁንም ሌላ ታሪክ የሚሰራበት ሁኔታ ይፈጠራል። ኦልሬዲ ታሪክ ሲባል የሚገባን ነገር ሁለት ነገር ነው። አንድ ኤርትራ ወደ ኢትዮጵያ ትመለሳለች። ያ ማለት የኤርትራ ሀገርነት ያበቃለታል።
ወደ እናት ሀገሯ ህዝቡ ከሰለቸው ኑሮ ከሰለቸው አገዛዝ ይላቀቅና ወደ እናት ሀገሩ ተመልሶ መልካም ሰላማዊ የሆነ ህይወትን ይኖራል። ኢትዮጵያም ህዝቦቿም እንዳጠቃላይ ኤርትራውያንም ጨምሮ ወደቡን እና የባህር በሩን ቀይ ባህር ላይ ያሸበርቃሉ፣ ይጠቀሙበታል ማለት ነው። ሌላኛው ጉዳይ ደግሞ የስርዓት ለውጥ ሊደረግ ይችላል። የስርዓት ለውጥም ከተደረገ ለኤርትራውያን እፎይታ ነው፣ ለኢትዮጵያም ሰላም ነው፣ ለቀጠናውም መልካም ነው። ኢትዮጵያ ማድረግ ያለባት ምንድነው? እንደ ሀገር አንደኛ በቂ ዝግጅት ማድረግ። አሁንም ይሄ ነገር እነሱ ለኛ እየደገሱልን ያለው ነገር ጦርነት ነው። ይሄ የሚሆነው በግብጽ ነው። ግብጽ ጦርነቱ ግድ መደረግ አለበት አቅጣጫ ሰጥታለች። ከትላንት በስቲያ ኢሳያስ አፈወርቂ ካይሮ ሄደው ከመጡ በኋላ የጦር ጀቶች በተደጋጋሚ የጦር ጫኛ አውሮፕላኖች የጦር መሳሪያ ጫኛ አውሮፕላኖች በተደጋጋሚ አስመራ ኤርፖርትና ምጽዋ ሲያርፉ ታይቷል። ይሄ ምንድነው የሚያመላክተው? ጦርነቱ የግድና የግድ መካሄድ አለበት። ይሄ ደግሞ ኢትዮጵያ እንድትዳከምና ግብጽ እንድትገባበት ለማድረግ ያለመ ስለሆነ ነው። ስለዚህ ዋና የነገሩን ጠንሳሽና ከኋላ ያለውን ገፊውን ፑሽ የሚያደርገውን ኃይል ማወቅ ያስፈልጋል። ለምንድን ነው ያነሳሁት? የኢሳያስ መቀየር ግብጽንም ይቀይራታል። ከዚህ ቀጠና መንግሎ ነው የሚያወጣት። ምክንያቱም ኤርትራውያን ከጫንቃቸው የማይሆን ስርዓትን ሲያወርዱ ግብጽንም አብረው እያስወጡ ነው ያሉት። በተመሳሳይ ኢትዮጵያም ከቀጠናው እያስወጣች ነው። ቀጠናው እያረፈ ነው። ለነ ጅቡቲም ለነ ሶማሊያም ለኢትዮጵያም ምናልባት ለሱዳንም ረፍት ሊሰጥ የሚችል ምናልባት ያልኩት ሱዳንና ግብጽ ትንሽ በድንበርም ረጅም ድንበር የሚጋሩና ግብጽ አሁን ላይ በእጅጉ እጇን አስገብታበት ያለ ሀገር ስለሆነ ከዚህ አንጻር ምናልባት የሱዳን ጉዳይ ላይ ግብጽ ሙሉ በሙሉ እንኳን ባትወጣ ለምስራቅ አፍሪካ ለተቀረው ቀጠና ግን ሰላም ነው። በነገራችን ላይ ኢሳያስ አፈወርቂን ከዛ መቀየር ከተቻለ ሱዳን ውስጥ ያለው ሁኔታ ከባድ አይደለም። ባይቀየሩም ሱዳን ውስጥ ያለው ሁኔታ አሁን ጀነራል መሐመድ ሐምደን ደጋሎ እያሸነፈ ነው። ኢትዮጵያ አንድም ጀነራል ሐምደን ደጋሎ መደገፍ፣ አልቡርሃን ላይ ማቀብ፣ የአልቡርሃንን እጅ መቁረጥ ወይም ደግሞ ተጽዕኖን መግታት፣ የሻዕቢያ መንግስትን እግር በእግር እየተከተሉ እንቅስቃሴውን እየተከታተሉ አጀንዳውን ማኮላሸት ማበላሸት ወይም ደግሞ ከሻዕቢያ መንግስት ጋር በቁርኝት ኢትዮጵያን ለመውጋት የሚጥረውን ኃይል አቅሙን ማዳከም ነው። ዲስ ኢዝ ዋና ስትራቴጂ ነው መሆን ያለበት ኤንድ ነው። ይሄ ማለት ምንድነው? ግብጽን በግብጽ ማጥቃት ማለት ነው። ግብጽ የምትከተለው ስትራቴጂ የትኛውም ሀገር ላይ ብሔራዊ ጥቅሟን ለማስጠበቅ ትግባ፣ በራሷ አገር ዜጎች ወይም ደግሞ የጦር ሰራዊት አታስፈጽምም። እንዲሞቱም አትፈልግም። ለምን? የኢትዮጵያ መንግስት ወይም ደግሞ ኢትዮጵያን ሁለተኛ ሰው ነን እንዴ? ሁለተኛ መንግስት ነን? ለነሱ ዓላማ እኛ ምን ሞተው ምን አገባን? መሆን ያለበት ለራስ ዓላማ፣ ለሀገር ብሔራዊ ጥቅም፣ ለነገው ትውልድን በማሰብ ሀገርን በማስቀደም ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባለው ግዛት ውስጥ ኢትዮጵያ ውስጥ ያለ ዜጋ የሚጠቀምበት ጂኦፖለቲካዊ ቀጠና ወይም ጂኦፖለቲካዊ ሶሾ ኢኮኖሚክ ኤንድ ፖለቲካል የሆነ ሴፍ ኢንቫይሮንመንት እንዲፈጠር የሚያደርግ ሁኔታን ለመፍጠር ነው እንጂ ለሀገር ህዝብ ዕድሜያ ሰጥቶ መስራት የሚገባው ከጠላት ጋር ተባብሮ ለጠላት በር መሆን፣ ለጠላት መሳሪያ መሆን አንደኛ ፌርም አይደለም፣ ታሪክ ማበላሸት ነው። ሁለተኛ ደግሞ እዚህ ላይ ህዝብም አንዳንዴ አንቅሮ ይተፋል። ይህንን መገንዘብ ያስፈልጋል። ለማን ነው የምሰራው? ለህዝቡ ምንድን ነው ያደረኩት? አንዳንዴ እኮ ህዝብን መሸወድ አይነትም አለው። ማለት ዝም ብሎ ብቻ አፍጥጦ ለጠላት መሳሪያ እየሆነ የጠላትን አጀንዳ እያስፈጸመ ከጠላት ሚሊዮን ዶላሮች እየተሰጠው ወይም ደግሞ እየተበጀተለት አገር ማተራመስ ማለት አይመጥንም። ኢትዮጵያንም አይመጥንም፣ ህዝቦቿንም አይመጥንም። ስለዚህ ይሄንን ሁኔታ የኢትዮጵያ መንግስት ማረቅ አለበት። የሀገር ውስጥን አቅም በደንብ ማጠናከር፣ የሀገር ውስጥ ጉዳይ በፍጥነት እልባት እንዲያገኝ እያረገ በተመሳሳይ ደግሞ እግር በእግር ከውጭ ሊቃጣ የሚችለውን ማንኛውንም ጥቃት ወይም ደግሞ ስጋት መቀልበስ ላይ ፎከስ ያደረገ ስትራቴጂን መከተል አለበት። አይ ቲንክ መንግስት ይህንን እያደረገ ነው። እማያቸው እንቅስቃሴዎች እኔ ይህንን ነው ያስረዱኝ። ከዚህ በኋላ አዲስ ለውጥ እንደሚኖር ደግሞ ማመንና መዘጋጀትም ያስፈልጋል ከስነ ልቦና ጀምሮ። ግን ይሄ ሲደረግ ወይም እንደዚህ አይነት ነገር ዝግጅት ሲኖር
ሁልጊዜም ጸባጫሪ ለማድረግ የሚሞክሩ ኃይሎችን ወይም ጦርነቱን ኢትዮጵያ እንድትጀምር ለማድረግ የሚሞክሩ ኃይሎችን አካሄድ በደንብ መረዳት ያስፈልጋል። አሳስተው ጦርነቱን ኢትዮጵያ እንድትጀምር ለማድረግ ነው እነሱ የሚፈልጉት። ለምን? ሌጂቲሜት ለማድረግ ክሌም ለማድረግ እኛ ተወቅተን ነው እንጂ ወጋነው መቼ ወጋን መቼ ጦርነት ከፈትን ለማለት በውስጥ ጉዳያችን እጃቸውን አስገብተው እያተራመሱ እየፈተፈቱ ከዛ በኋላ ደግሞ እኛ የለንበትም የቱ ጋነን ምንድነው የምታወሩት ብለው አይናቸው ምንድነው ግንባሩን በጨው አጥበው እንደሚባለው የሌባ አይነ ደረቅ ምንድነው መልሶ ልብ ያድርቅ ነው እንደዛ እንደሚባለው ብቻ መልሶ አተካሮ ውስጥ ለማስገባት የሚደረግ አይነት ጥረት ስላለ ያንን አይነት ሁኔታ አንደኛ ዜጎች ራሳችንን መገንዘብ አለብን ይሄን ጉዳይ። ሁለተኛ የቱም አይነት ነውጥ አሁን ኢትዮጵያ ውስጥ ለመፍጠር የሚሞከረው ነገር ኢትዮጵያን ለመበታተን ካልሆነ በስተቀር ለኢትዮጵያ ትርፍ የለውም፣ ጥቅም የለውም፣ ለዜጎቿ አይጠቅምም። ከዚህ ቀደም የሆነ የስልጣን ሽግግር በሚደረግበት ጊዜ የተጠበቀ ስንት የኢትዮጵያ ግዛቶች ተቆርጠው ተወሰዱ። ግማሾቹ አገር ሆነው ግን አገር ሳይሆኑ እስካሁን እየቀጠሉ አሉ። ግማሾቹ ደግሞ አገር ነን ብለው ለራሳቸው እንኳን ደህና ኢኮኖሚ መገንባት ያልቻሉ ወስደዋቸው ሕዝብ እያፋጁባቸው ያሉ ግዛቶች ሆነው የቀሩም አሉ። ያንን አጋጣሚ በማስታወስ ቁጭት ውስጥ መግባት ነው የሚያስፈልገው። በማንኛውም ሁኔታ ለውጭ ኃይል መተባበር ወይም የውጭ ኃይል መሳሪያ መጠቀሚያ መሆን አያስፈልግም። ያን ጊዜ ኢትዮጵያ አንድ ትሆናለች፣ በአንድ በጋራ ትቆማለች። ያን ጊዜ ጠላት ይበረግጋል። ዋና ጠላት ግብፅ ስለሆነች ማለት ነው። ይሄ ሁሉ ኢትዮጵያ ላይ በአራቱም አቅጣጫ የተጠመደው ቦምብ፣ ኢትዮጵያ ላይ በአራቱም አቅጣጫ የሚጠነሰሰው የጦርነት ድግስ ከግብፅ ውጪ ሌላ ዓላማ የለውም። ማለት ግብፅ ነው ያሰናዳችው፣ ግብፅ ነው የምታራምደው፣ ከኋላ ግብፅ ነች የምትዘውረው። ግብፅ ከምታደርገው ነገር ውጪ ሌላ ነገር የለውም። ማለት ዓላማው ግብፅ ኢትዮጵያን ለመቆንጠጥ፣ ምስራቅ አፍሪካን ለመበታተን፣ ከፋፍላ ትንንሽዬ አገር አርጋ ራሷ እጅ ለማስገባት የሚደረግ ጥረት ነው። አንተ ግብፅን ከሚገባው በላይ አግዝፈሃል ካላችሁ እስካሁን እኮ የምታባላን ግብፅ ነች። ታዲያ ለምን መስማማት አቃተን? ታዲያ ለምን አንድነት ማምጣትና እንደውም የነበረ የተወሰደ ግዛታችንን ማስመለስ አቃተን? ለምን ኢትዮጵያ ከግብፅ በላይ አቅምና ችሎታ ሕዝብ እያላት የቀይ ባህር ቀጠናን አጣች? ለምን 120ና ከዛ በላይ ኪሎ ሜትሮች በሱዳን ተወሰዱ? ለምን ጅቡቲ የጠላት ሲሳይ ሆና የኢትዮጵያ ግዛት ሆና ሳለ ስታበቃ የግብፅ መጫወቻ ሆና የደርግ መንግሥት ተገዶ ተፈርሞ ያኔ ወደ ኢትዮጵያ መመለስ ያለባት ግዛት አገር ሆና እንድትቀጥል ተደረገ? ለዛውም ኦልሞስት ሙሉ በሙሉ በሚባል ደረጃ ኢትዮጵያ ላይ የተመሰረተ ኢኮኖሚ ያላት አገር ሆነች። ይሄ አያናድድም? ይሄን መጠየቅ አይገባንም? እንደዚህ አይነት ጥያቄ ነው መጠየቅ ያለብን። ስለዚህ ኢትዮጵያ ውስጥ ከውጭ ኃይል ጋር ተባብሮ የኢትዮጵያ መንግሥት ጥሎ ኢትዮጵያ ላይ ለውጥ አመጣለሁ ብሎ አሁን የሚታገል ነገር ፌክ ነው፣ ወይም ደግሞ ጥያቄ ያለበት ውስጡ ላዩ ማር ቢመስልም ውስጡ ግን በጣም እሳት አለው። ያ ደግሞ አገሪቱን ይበታትናል። ለማተራመስ ካልሆነ በስተቀር ትርፍ የለውም። ስለዚህ መጀመሪያ አገር ሰላም ትሆናለች። ከሰላም በኋላ ንግግር ይቀጥላል። በውስጥ ጉዳይ እንደፈለገን ብንሆን እኮ ያምራል። የጠላትን አጀንዳ ለዛውም እኛ እኮ ዘላቂ ትርፍ የማናገኝበትን አጀንዳ አንግበን ግን አገር ውስጥ ከማየውን ኃይል ጋር ተጣምሮ እንትን ማለት ተገቢ አይደለም። ለማንኛውም የአልቡርሃንና የኢሳያስ አፈወርቂ መንግሥት የተለያዩ ተቃዋሚ ኃይሎችን በሱዳን ቦታ እንዲሰጣቸው በማድረግ እያደራጁ ስልጠናም እየሰጡ እንደሆነ በቪዲዮ የተደገፈ መረጃ ወጥቷል። እንግዲህ ይህን ጉዳይ በቀጣይ በዝርዝር ምን አይነት ሁኔታዎች አሉ፣ አሁን ላይ ያለው ሁኔታስ ወዴት እያመራ ነው የሚለውን ጉዳይ በስፋት የምናስዳስሳችሁ ነው የሚሆነው። እንደ አጠቃላይ ግን በኤርትራ ያለው ውዝግብ፣ የኢሳያስ አፈወርቂ የጤና ሁኔታ መቃወስ፣ የዕድሜ መግፋት፣ እንደዚሁም ደግሞ ተቸንካሪነት ወይም አለመቀየር ባለ ነገር ብቻ የነበረን ብቻ ያረጀ ያፈጀ አስተሳሰብ ብቻ ይዞ ካልሆነ አልፈልግም የማለት ግትርነት ጸባይ በኤርትራ የመንግስት ለውጥ እንደሚያስፈልግ ታምኖበት በባለስልጣኖቻቸውና በጦር መኮንኖቻቸው ጭምር ሹክቻ ስለመጀመሩና እሳቸው ደግሞ ልጃቸውን ለማምጣት ሙከራ እያደረጉ እንደሆነ ነግረናችኋል። አሰብ ለኢትዮጵያ የተሰጠችውን በ2018 ዓ.ም ኢሳያስ አፈወርቂ የሻዕቢያ መንግስት ከኢትዮጵያ መንግስት ጋር ተስማምቶ እንደነበርና ድጋሜ ክዶ ከኢትዮጵያ ጋር ጦርነት ውስጥ ለመግባት ጥረት እያደረገ እንደሆነ ነግረናችኋል። ይህንን አቶ ጌታቸው ረዳ
የኮርነር ፕረስ ጋር በነበራቸው ቆይታ እንዳጋለጡት መጨረሻም አልቡርሃን የኢሳያስ አፈወርቂ መንግስት በጋራ ከግብጽ ጋር በመሆን የተለያዩ በኢትዮጵያ ውስጥ የሚንቀሳቀሱ ወይም ደግሞ እንዲንቀሳቀሱ የሚፈለጉ ኃይሎችን በማደራጀት የወታደራዊ ስልጠና፣ ምልመላ፣ የትጥቅ ድጋፍና ሌሎች የፋይናንስ አቅሞችን የመፍጠር ስራ ላይ ተጠምደው እንዳለና ይሄም ኢትዮጵያን ለማተራመስ የተዘጋጀው አዲሱ የግብጽ የጦርነት እቅድ እንደሆነ ነግረናችኋል። ከዚህ የገበያ ሚዲያ ልዩ የፖድካስት ፕሮግራም በርካታ ቁም ነገሮችን እንደገበያችሁ በማመን በቀጣይ በተመሳሳይ ዝግጅት እስክንመለስ ለአሁኑ በዚሁ የተሰናበትናችሁ መልካሙን የምንመኘው ሰላምና ጤና፣ ፍቅር፣ አንድነት ለሀገራችን እንዲሆን በመመኘት ይሆናል። ሰላም።